በተደጋጋሚ በቀረበልን ጥያቄ መሰረት ወደ ኢትዮጵያ ይዞ መግባት የሚቻለው የውጭ ምንዛሪ መጠን ምን ያህል እንደሆነ በዝርዝር መረጃ ይዘንላችሁ መጥተናል። በሌላ በኩል ደግሞ የውጭ ባንኮች ወደ ኢትዮጵያ ለመግባት ፍላጎት እንዳላቸው መገለጹ ይታወሳል። በዚህም በስራ ላይ ከሚገኙ ባንኮች አንዱን ለመግዛት የሚፈልግ የውጭ ባንክ መኖሩ ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ወደ ኢትዮጵያ ይዞ መግባትና ከኢትዮጵያ ይዞ መውጣት ስለሚቻለው የገንዘብ መጠንን በተመለከተ የብሔራዊ ባንክ መመሪያ ማውጣቱ ይታወሳል። ይሄው መመሪያ ነዋሪነቱ በኢትዮጵያ የሆነ አንድ ሰው ከውጭ ሀገራት መልስ ወደ ኢትዮጵያ ግዛት የውጭ ምንዛሪ ይዞ ከገባ በ30 ቀናት ውስጥ በንግድ ባንኮች ወይም በተፈቀደላቸው የውጭ ምንዛሪ ቢሮዎች ገንዘቡን ወደ ብር መቀየር አለበት ወይም ደግሞ ወደ ውጭ ምንዛሪ ባንክ ሂሳቡ ማስገባት ይኖርበታል ይላል። ከውጭ ያስገባው የገንዘብ መጠን ከ$4000 በላይ ከሆነ ግን ወደ ባንክ ሂሳቡ ሲያስገባው ለጉምሩክ ማሳወቅ እንዳለበት መመሪያው ይደነግጋል። በመመሪያው መሰረት የኢትዮጵያ ነዋሪ ያልሆነ ኢትዮጵያዊ ዜጋ ወይም ትውልደ ኢትዮጵያዊ ከ90 ቀናት በላይ በኢትዮጵያ ለመቆየት ከፈለገ ከውጭ ይዞት የገባውን የውጭ ምንዛሪ በ90 ቀናት ውስጥ ወደ ውጭ ምንዛሪ የባንክ ሂሳቡ ማስገባት ይጠበቅበታል። ይዞት የገባው የገንዘብ መጠን ከ$10000 በላይ ከሆነ ግን ወደ ብር ሲቀይረው አሊያም ወደ ባንክ ሂሳቡ ሲያስገባው ለጉምሩክ ማሳወቅ ወይም ማስመዝገብ አለበት ይላል መመሪያው። በዚህም የኢትዮጵያ ነዋሪ ያልሆነ የውጭ ዜጋ የውጭ ምንዛሪውን የቪዛ ጊዜው እስኪያልቅ ድረስ መያዝ ይችላል ማለት ነው። አንድ ሰው ወደ ኢትዮጵያ ሲገባ ለጉምሩክ ማሳወቅ ወይም ማስመዝገብ ከሚጠበቅበት መጠን በታች የሆነ የውጭ ምንዛሪ ከያዘ በጉምሩክ እንዲያስመዘግብ አይገደድም። ለምሳሌ ከ$10000 በታች ይዞ የሚገባ ሰው ሳያስመዘግብ ወይም ማሳወቅ ሳያስፈልገው በቀጥታ ይዞት መግባት ይችላል ማለት ነው። ከ$10000 በላይ ከሆነ አሳውቅ የሚባለው አንደኛው ወደ ጥቁር ገበያ ወስዶ እንዳይሸጡት በማሰብ ነው። ሁለተኛው ደግሞ ለምን ዓላማ ከ$10000 በላይ ይዘው እንደገቡ መግለጽ አስፈላጊ በመሆኑ ነው ተብሏል። ለንግድ ስራ ከሆነ ደግሞ በአግባቡ ማሳወቅ ያስፈልጋል ተብሏል። ሆኖም መመሪያው ከ$10000 በላይ ከሆነ አስመዝግቡ ቢልም ከዛም በታች ከሆነ ማስመዝገቡ እንደሚመረጥ ባለሙያዎች ገልጸዋል። ሳያሳውቁ ያስገቡትን ዶላር ሲመለሱ ይዘው መውጣት ስለማይቻል ሲገቡ ማስመዝገቡ ተመራጭ መሆኑ ታውቋል። ቀደም ሲል $1 ጀምሮ ተመዝግቦ ይግባ የሚል አሰራር የነበረ ቢሆንም አሁን ግን እንደዛ አይነት አሰራር ተግባራዊ አይደረግም። በተለይም የተረፈውን ዶላር ይዞ ለመውጣት ችግር ላይ ላለመውደቅ ከጅምሩ ማስመዝገቡ ተመራጭ ነው ተብሏል። ከኢትዮጵያ በጥቁር ገበያ የውጭ ምንዛሪ ተገዝቶ የተያዘ ገንዘብ አለመሆኑን ማረጋገጫ ማቅረብ ስለሚያስፈልግ ቀደም ብሎ ማስመዝገብ ጠቃሚ መሆኑ ተነግሯል። የኢትዮጵያ ብሔራዊ ባንክ መመሪያ እንደዛ ቢልም የመነሻው ሀገር ራሱ ይህንን ያህል ገንዘብ በካሽ ይዞ እንዲወጣ ላይፈቅድለት ይችላል ሲሉም ባለሙያዎቹ ገልጸዋል። ለምን በባንክ አታስተላልፍም ይባላል? በባንክ የምታዘዋውረውም ከሆነ ለምን ምክንያት እንደሆነ ለንግድ፣ ለኢንቨስትመንት ወይም ለሌላ ዓላማ ስለመሆኑ መገለጽ አለበት እንደሚባል አስገንዝበዋል። በተለይም በአውሮፓና በአሜሪካ ከፍተኛ ቁጥጥር እንደሚደረግበት ባለሙያዎቹ ተናግረዋል። በሌላ በኩል ደግሞ የውጭ ባንኮች ወደ ኢትዮጵያ ለመግባት ፍላጎት እንዳላቸው መገለጹ ይታወሳል። በዚህም በስራ ላይ ከሚገኙ ባንኮች አንዱን ለመግዛት የሚፈልግ የውጭ ባንክ መኖሩ ታውቋል። የኬንያው KBC ባንክ በስራ ላይ ከሚገኙ ባንኮች አንዱን ለመግዛት ፍላጎት እንዳለው ተገልጿል። የባንኩ ዋና ስራ አስፈጻሚ ፖል ሩሶ KCB ግሩፕ አዲስ ወደሚከፈተው ገበያ ለመግባት ቁርጠኛ መሆኑን ለማሳወቅ በቅርቡ አዲስ አበባ እንደነበሩ ተገልጿል። ኩባንያቸው በስሩ በሚገኙ ድርጅቶች በኩል በበርካታ የአፍሪካ ሀገራት በኢንቨስትመንትና በባንክ ስራ ላይ የተሰማራ ተቋም ነው። KCB ግሩፕ ባለፉት ዓመታት አይኑን በኢትዮጵያ ገበያ ላይ ጥሎ መቆየቱም ተገልጿል። ፖል ሩሶ እዚህ የተገኘውት KCB ወደ ኢትዮጵያ እንደሚገባ ለመግለጽ ነው ሲሉ ኩባንያቸው ያሰበውን የሚያሳካበት ጊዜ ስለመድረሱ ጥቆማ ሰጠዋል። በቀጠናው ትልቁ አበዳሪ የሆነው KCB ግሩፕ $15.5 ቢሊዮን ጥሪት ያለው ግዙፍ ኩባንያ ነው። በችርቻሮ የባንክ ስራ ከደንበኞቹ በተጨማሪ ለግዙፍ የመሰረተ ልማትና ኢንዱስትሪ ግንባታዎች፣ ለንግድና ለመኖሪያ ቤት ግንባታዎችን ብድሮችን ያቀርባል። ፖል ሩሶ የሚመሩት KCB ግሩፕ በአሁኑ ወቅት የኬንያ ንግድ ባንክና የኬንያ ብሔራዊ ባንክን ያስተዳድራል። በደቡብ ሱዳን፣ ዩጋንዳ፣ ዴሞክራቲክ ሪፐብሊክ ኮንጎ፣ ሩዋንዳ፣
ብሩንዲና ታንዛኒያ የባንክ ስራዎች የሚያከናውኑ ኩባንያዎችን በስሩ ይገኛሉ። ኩባንያው ዋና መስሪያ ቤቱ በሚገኝበት በኬንያ፣ በሩዋንዳና በዲሞክራቲክ ሪፐብሊክ ኮንጎ እንዳደረገው ሁሉ በኢትዮጵያ በስራ ላይ ከሚገኙ ባንኮች አንዱን መግዛት እንደሚፈልግ ተገልጿል። ቅርንጫፍ ለመክፈት ወይም አዲስ ለማቋቋም እንደማንፈልግ ግልጽ ሆኖልናል። በተደነገጉት ደንቦች መሰረት ግዢ ለመፈጸም እያሰብን ነው ሲሉ ፖል ሩሶ ተናግረዋል። ባለፉት 5 ዓመታት የኢትዮጵያን ገበያ የሚሰጠውን እድል እየተመላለሱ መታዘባቸውን የገለጹት ኃላፊው ለውጥ አይቻለው ሲሉ ተደምጠዋል። ዋና ስራ አስፈጻሚው ኢትዮጵያ የባንክ ገበያዋን የምትከፍትበት መጪው ጊዜ ብሩህ እንደሚሆንም በልበ ሙሉነት ተናግረዋል። እንደ ኬሲቢ ግሩፕ ያሉ ኩባንያዎች ወይም ባንኮች ወደ ኢትዮጵያ እንዲገቡ የሚፈቅደው የባንክ ስራ አዋጅ ታህሳስ 8 ቀን 2017 ነበር የጸደቀው። የውጭ ባንኮች በኢትዮጵያ ተቀጥላ በማቋቋም በስራ ላይ ከሚገኙ ባንኮች ድርሻ በመግዛት ቅርንጫፍ በመክፈት አሊያም የውክልና ጽህፈት ቤት ከፍቶ መስራት በአዋጁ ተፈቅዶላቸዋል። ብሔራዊ ባንክ በልዩ ሁኔታ በአግባቡ የተቋቋሙ መልካም ስም እንዲሁም ጤናማ የፋይናንስ አቋም ያላቸው የውጭ ባንኮች በግዢ አማካኝነት ነባር የሀገር ውስጥ ባንኮችን በከፊል ወይም ሙሉ በሙሉ እንዲይዙ ሊፈቅድ እንደሚችልም ተገልጿል። ይህ የሚሆነው ለኢኮኖሚው ጠቀሜታ ያላቸው ስትራቴጂክ ኢንቨስትመንቶችን ለመሳብና ችግር ውስጥ ላለ ባንክ እልባት ለመስጠት የፋይናንስ መረጋጋትን ለማስጠበቅ እንደሆነ በአዋጁ ላይ ሰፍሯል። በሌላ በኩል የነዳጅ ዋጋ ጭማሪ ማሳየቱን ሰምተናል። እስራኤል በኢራን የኒውክሌር ኃይል ላይ ጥቃት ለመፈጸም መዘጋጀቷን ተከትሎ የነዳጅ ዋጋ ከ1 በመቶ በላይ ጭማሪ ማሳየቱ ታውቋል። የብሬንት ድፍድፍ ነዳጅ የሐምሌ ወር ዋጋ 68 ሳንቲም ወይም 1 በመቶ ከፍ ማለቱን የታወቀው። በአሜሪካ ምዕራብ ቴክሳስ የሐምሌ ወር የድፍድፍ ነዳጅ ዋጋ 70 ሳንቲም ወይም 1.1 በመቶ ጭማሪ በማሳየት ወደ 62.7 ዶላር ከፍ ማለቱ ተገልጿል። ከአሜሪካ የተገኘ ነው በተባለው አዲስ መረጃ መሰረት እስራኤል የኢራንን የኒውክሌር ማዕከላትን ለመምታት በዝግጅት ላይ መሆኗን ሲኤንኤን ጉዳዩን ያውቃሉ ካላቸው በርካታ የአሜሪካ ባለስልጣናትን ጠቅሶ መዘገቡ ይታወቃል። ባለስልጣኖቹን ጠቅሶ ሲኤንኤን እንደዘገበው ከሆነ የእስራኤል መሪዎች ጥቃት ለመፈጸም የመጨረሻ ውሳኔ ማድረጋቸው ግን ግልጽ አይደለም ብለዋል። እንዲህ አይነቱ የውጥረት መባባስ የኢራንን የነዳጅ አቅርቦት አደጋ ላይ የሚጥል ብቻ ሳይሆን በመላው ዓለምም ጭምር አደጋ የሚደቅን ነው ሲሉ ባለሙያዎች ገልጸዋል። ኢራን በነዳጅ ላኪ ሀገሮች ድርጅት ውስጥ በ3ኛ ደረጃ ላይ የምትገኝ ሲሆን እስራኤል ጥቃት ከሰነዘረች ከሀገሪቱ ለገበያ በሚቀርበው የነዳጅ ፍሰት ላይ መስተጓጎል ሊፈጠር ይችላል። በተጨማሪም ኢራን በባህረ ሰላጤው በሆርሙዝ ማለፊያ በኩል የሚተላለፈውን ነዳጅ በመዝጋት አጸፋውን ልትመልስ ትችላለች የሚል ስጋትም ተፈጥሯል። ኢራን መተላለፊያውን ከዘጋች ሳውዲ አረቢያ፣ ኩዌት፣ ኢራቅ እና የተባበሩት አረብ ኤሚሬቶች ድፍድፍ ዘይትና ነዳጅ ወደ ውጭ መላክ እንዳይችሉ ያደርጋቸዋል ተብሏል። በሌላ በኩል ደግሞ በአዲስ አበባ ለሚገነባው የረዥሙ ህንፃ ግንባታ ዓለም አቀፍ ጨረታ መውጣቱ ታወቀ። የኢትዮጵያ ኤሌክትሪክ ኃይል በአዲስ አበባ ሜክሲኮ አካባቢ ለሚያስገነባው ባለ 66 ወለል ዘመናዊ የዋና መስሪያ ቤት ህንፃ ዓለም አቀፍ ጨረታ ማውጣቱን አስታውቋል። የህንፃው አጠቃላይ ግንባታ በ20792 ካሬ ሜትር ቦታ ላይ የሚያርፍ ሲሆን ሲጠናቀቅ ደግሞ ከ208000 ካሬ ሜትር በላይ የሆነ አጠቃላይ የወለል ስፋትና 345.5 ሜትር ከፍታ ይኖረዋል ተብሏል። በአዲስ አበባ የፋይናንስ ማዕከል ተብሎ በተለየው በሜክሲኮ የሚገነባው ይህ ግዙፍ ህንፃ ዲዛይኑ በተቋሙና በአማካሪ ድርጅት በኩል የተዘጋጀ ሲሆን አሸናፊው ተቋራጭ ግንባታውን ብቻ የሚያከናውንበት የውል አይነት መሆኑም ተመላክቷል። የወጣው ጨረታ የግንባታውን የስራ ዝርዝርና ግንባታውን ለማከናወን ተቋራጮች ሊያሟሉት የሚገባውን የፋይናንስና የቴክኒክ መስፈርት በዝርዝር የሚያመላክት ስለመሆኑም ተገልጿል። በዚህ መሰረት ተጫራቾች ያለፉትን 5 ዓመታት የኦዲት ሪፖርታቸውን እንዲሁም ደግሞ በአማካይ ቢያንስ 230 ሚሊዮን የአሜሪካን ዶላር ዓመታዊ ገቢ ማቅረብ እንደሚጠበቅባቸው የጨረታ ሰነዱ ያመለክታል። ከቴክኒክ አንጻር ደግሞ ቢያንስ ለ10 ዓመታት በግንባታ ልምድ ያላቸውና እያንዳንዳቸው ቢያንስ 370 ሚሊዮን የአሜሪካን ዶላር ዋጋ ያላቸው 3 ፕሮጀክቶችን በተሳካ ሁኔታ ያጠናቀቁ መሆን ይኖርባቸዋል ተብሏል። የንድፍና የግንባታ ክትትል አማካሪ የሆነው ተቋም ዳር አልሃዳሳ መሆኑንም የኢትዮጵያ ኤሌክትሪክ ኃይል ባወጣው መረጃ አስታውቋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።